የሷ ቤት አካባቢ ነው ያለሁትና አብርሃም ደግሞ ኖሮ ቤት ውስጥ አንድ ላይ እሷን ባሉበት ባወራ በጣም ደስ ይለኝ ነበር። ካለ ያለውን ነገር በደንብ አወራዋለሁ፣ በግልጽ ያለውን ነገር አወራዋለሁ ብዬ አስባለሁ። አብርሃም በዚህ ልክ የወረደ ነገር ለምን እንደሚያደርግ በእኔ በኩል ልከረ ብቻ ግን አሁን ስለ አብርሽ ላወራ አይደለም። ገብቶሃል? እሱ ከሩታ ጋር መቀጠል ካልፈለገ እያንዳንዱ መጥቶ እያታለላት ሁሌ እንደዛ ልጅ የሚያደርገው ነገር ለሱ ልክ መስሎ ከታየ ይቀጥል። ገብቷል? ለወለደችም ብሎ ሊሆን ይችላል፣ የትም አትሄድም ብሎ አስቦ ሊሆን ይችላል። ብቻ ግን ሩታን ሲያጣት የሩታ ለመኖር ሲያውቅ ምናልባት አብርሃም ይዛኔ ሊያመውም ጉዳቱም ሊታየው ይችላል። አብርሃም አሁን እጁ ላይ ስለሆነች ከሷም ስለወለደ ወዴትም አትሄድም ምናምን እያለ እያሰበ እሺ ለምን አሁን ከቤትስ ወጣው አለኝ። ከቤት ልወጣ ነው ወደ ሆነ ቦታ ልሄድ ነው አለ። ከቤት ወጣ። ከዛ የት ነው ሄደው? ተመልሶ እዛው ሄርሜላ ጋር ነው ሄደው። ፕላስ ደግሞ ትላንትና ፎቶ አይቻለሁ። ሆነ ለመናገር ኖቤልም አቡሽ የሚባሉ ልጆች አልወዳቸውም እንደኔ ማለት ነው። ለምትል የዚህ ሁሉ ትዳር መፍራስ የሁለቱ ምክንያት ነው። ያለፈ ነገር ማውራት ስለማልፈልግ ግን ወንድም እኮ የትኛውን ቦታ ላይ እኮ እህቱ አይደለም ከሌላ ሰው ጋር ሴት ይዞ የመጣ ባሏ አይቀርና ድንገት እንኳን መንገድ ላይ ከሌላ ሴት ጋር ባሏ ሲራመድ ወይ ወክ ሲያረግ ካየ የሚጣላ ሰው ነው። እነሱ እንደው ምንም እኮ አላደረጉም። አብርሃም ደግሞ ያለ ሴት ያለ ምንም ቦታ ሳያዩት ነው ያኔ አብሮ በሰላም እየኖሩ ሁለቱ መተው የበጠበጡት። ገብቷል? ብቻ ግን ልብሶቿን ሰብስባ እየሰበሰበች ነው። የት ነው ግን ደግሞ የሩታ ክስት ሂድ አንተ እኔ ያለው እዚህ ምንም አይፈጠርም ስላለች ነው ከቤት የወጣሁት። ሰላም ቤተሰቦች እንዴት ናችሁ? አለው እግዚአብሔር የተመሰገነ ይሁን። እንዴት ናችሁ? ጤንነት ሁሉ ሰላም ሁሉ መልካም አለን። እንግዲህ ያው ዛሬ ትላንትና ምናልባት ገኒ እዚህ አዲስ አበባ ከመጣች በኋላ ከሩታ ጋር ብዙ ነገሮችን ለመነጋገር ወይ ብዙ ነገሮችን ለማውራት ሞክራ ነበረ። ያ ነገር ደግሞ ምናልባት ገኒ ነገሮችን ለማስተካከል ወይ ደግሞ የሆነ አለ አይደል ነገሮችን በመልካም አስተሳሰብ ወይ ደግሞ በመልካም ነገር መጣ አስተካክላለሁ ብላ አስባ ሊሆን ይችላል። ግን ሩታን ደግሞ በጣም ማለት ማስጨነቅ ከሚገባት በላይ ወይ ደግሞ ማስጨነቅ ከሚያስፈልገው በላይ እያስጨነቀቻት ነው ያለችው። ያንን ነገር ደግሞ ምንም እንኳን አክስቷ ብትሆንም ምንም እንኳን በስጋ ዝምድና ቢኖራቸውም እቺ ልጅ ምንም ያጠፋችው ነገር የለም እስካሁን። ይሄን ነገር እስኪ ያጥፍታለች ብላችሁ የምትሉት ነገር እኔ እንደግል ሩታ ይሄን ያህል አጥፍታለች ወይ ደግሞ ይሄን ያህል ትልቅ ጥፋት አጥፍታለች የሚለው ነገር የለም። ቤተሰቦቿ ጋር በነበረችበትም ሰዓት ምንም እንኳን እሱ ከሌላ ሰው ጋር ሆኖ ከሌላ ሰው ጋር ጊዜ እያሳለፈ ከሌላ ሰው ጋር አብሮ እየወጣ እየገባ እየተመለከተችው ምንም የተናገረችው ነገር አልነበረም። ዛሬ ግን የራሴን ህይወት ጀምራለሁ፣ ዛሬ የራሴን ነገር ማመቻቸት እፈልጋለሁ፣ የራሴን ነገር ማስተካከል እፈልጋለሁ ብላ በምትልበት ሰዓት ሁሉም እየተነሳ እንዴት እንደዚህ ታደርጊያለሽ፣ እንዴት እንደዚህ ትፈጽሚያለሽ እያለ የሚናገርበት ምክንያት እኔ ምንም ሊዋጥልኝ አልቻለም። ኖቬልም ቤት አለ፣ ሩታም ቤት አለች። ደውያው ልቻ ነበረ ሩታንም ኖቬልም ቤት እንዳለ አረጋግጫለሁና ለማንኛውም ቤት ገብቼ ኖቬልንም ሩታንም ያለው ነገር ከነሱ ጋር በደንብ አወራቸዋለሁ ብዬ አስባለሁ። ኖቬል አንዳንዴ ይቸኩላልና ይሄ ችኮላው ደግሞ ነገ ከነገ ወዲያ ይቺ ልጅ ከነ ልጇም አጓጉል ነገር ውስጥ እንዳይከታት ከነ ልጇም የሆነ ማይባሌ ነገር ውስጥ እንዳይከታት ብዙ ነገሮች ሩታ እንደምታማክረኝ ሁሉ ወይ እንደምታወራኝ ሁሉ ዛሬ ደግሞ ካጠገቧ ሆኜ ካጎኗ ሆኜ ያለውን ነገር በደንብ ልረዳትም ላግዛትም እፈልጋለሁ። እሷ ብሎክ ላይ ነው ያለሁት፣ የሷ ቤት አካባቢ ነው ያለሁትና አብርሃም ደግሞ ኖሮ ቤት ውስጥ አንድ ላይ እሷን ባሉበት ባወራ በጣም ደስ ይለኝ ነበረ። ግን አብርሃም ለጊዜው ስደውልም እንደሌለ ነው የተነገረኝ። ካለ ያለውን ነገር በደንብ አወራዋለሁ፣ በግልጽ ያለውን ነገር አወራዋለሁ ብዬ አስባለሁ። ነገሮችንም ለማውራት ያህል ከጎኗ ሆኜ ያለውን ነገር ከዚህ በፊትም እንደነበርኩት አሁንም ከጎኗ ሆኜ ያለውን ነገር እንትን ለማለት እሞክራለሁ፣ ለማውራት እሞክራለሁና እሱ አሁንም ቢሆን ብሎክ ላይ ነው ያለሁትና ገብቻ ያለውን ነገር እንትን ለማለት እሞክራለሁ። ቤተሰቦች እንሂድ። ለማንኛውም
ገኒ ያለች ከኖቤል ጋር ናት፣ ግን ደግሞ ሩታ የለችም፣ ደብሯታል። እኔ ራሱ ገብቼ ላወራት ነበር ትንሽ አውርታኝ ምናምን። ምን አለች? ስለ ልብስም እየሰበሰበች ትመስላለች። ወዴት እንደምትሄድ አላውቅም እኮ። ታዲያ እንዴ ዝም ትላታለህ? እንደዛ ዝም ብያት እኮ አይደለም፣ ገኒ ስላለች እኮ። ገኒ እኮ ናት አሁን አንዳንድ ነገሮችን እንደውም እንትን እያለች አለችው። በቃ እረፍት መስጠት አይቻልም እንዴ ይቺ ልጅ እኮ። ለዛ ብዬ እኮ ነው እኔም ትቻት የወጣሁት። ገኒ ስላለች ያው ብዙ አላካብድ ብዬ ልብሷን ምናምን እየሰበሰበች ነበር። ወዴት እንደምትሄድ አላውቅም። እንደዛ ሳይሆን አሁን ኖቬልም ትላንትና ገኒም ስትናገር ነበረ ብዙ ነገሮችን በጣም እኔ ጫና እያሳደረችባት እኮ ነው። ምን ያህል አክስቷ ስለሆነች ብቻ ብዙ ነገሮችን እንትን ትላለች ማለት እኮ አይደለም። ገኒ ገብተዋል። አይ ገኒ ትክክል እኮ ናት። ገብተዋል። ዝም ብለህ አገር ለቀህ መሄድ የለብህም። ልጅ አለ እዛ ምን ያጋጥማት። ብቻህን ራሱ መሰደድ ከባድ ነው እንኳን ከልጅ ጋር እና ያለውን ነገር እዚህ እንደውም መፍታት ይሻላል። አክስቷ የምትናገራት ነገር እንደውም አሪፍ ነው። ለምን ብትል ኖቤል የሚያወራው ነገር እንዳለ የጩጭ ወሬ ነው። ገብተዋል። ኖቤል የፈለገ ነገር ቢያወራም በእህቱ እስከሆነች ድረስ እኮ የሆነ ነገር መከላከል ማድረግ አለባት። ከዚህ በፊት አብርሃም ብዙ ነገሮችን ሲያደርግ ያልገባ ነገር እሺ፣ ኖቤል ሂጂ አላት። ከእሷ ጋር አይድ እዛ ምን ያጋጥማት አያውቅም። ገብቷል። የሆነ ነገር ራሱ ደርሶባት ደውላ ና ድረስልኝ የምትለው ሰው እኮ የለም። ገብቷል። እዚህ ቢሆን እሺ፣ ቤተሰብ ጋር ደውላ ቶሎ ቤተሰብ ሊመጣ ይችላል፣ ያለውን ነገር ላይስተካከል ይችላል። ውጭ ሄዳ ግን የሆነ ነገር ብትሆን ይች ልጅ ቶሎ ራሱ የሚደርስላት ሰው የለም፣ አጠገቧ የሚቆም ሰው የለም። ለዚህ ደግሞ እዚህ መሆኗ ለእሷ አሪፍ ነው። ይህንን ነገር ልነግራት ነበር። እነዚህ ነገሮች በሙሉ ሪስክ የሚወስድልኝ ሰው አለ እያለች አይደለ? የሁሉ ሪስክ የሚወስድላት ሰው ካለ፣ የሁሉ ነገር የሚያስተካክልላት ሰው ካለ ምን እንትን ማለቱ አስፈለገ? ወደኋላ ምናምን ማለቱ። እኔ እንድትሄድ እያጣደፍኳት አይደለም። እኔ ከፈለግ ሄዳ አናግራት፣ ግን ደግሞ ጥሩ ነገር አታወራ። ከፈለግ እኮ ሄደህ ማውራት ትችላለህ። ግን ቢያንስ የምትሄድበትን አሁን ለምሳሌ እያንዳንዱን ነገር መናገር ይኖርባታል። ማን ነው የሚወስዳት? ትላንትና ኖቬል በጣም የሚያፈቅራት የሚወዳት፣ እሷም የምትወደው እሱም የሚወዳት ሰው አለ። ማን ነው ይሄ ሰው? ማን ነው ይሄ ሰው? በግልጽ ለምንድን ነው የማይናገሩት? ይሄ ነገር አብርሃምን ለማናደድ ፈልገው ነው። ኖቤልን ተው። ኖቤል እኮ የህፃን ጨዋታ ነው የሚያደርገው። ስለ ኖቤል አታወራ። እያንዳንዱ የሚያወራው ነገር የልጅ ወሬ ነው የሚያወራው። እንዲይዝ እኮ የሚያደርገው እኮ አብርሃም እኮ ነው የሁሉ ነገር እንዲመጣ እያደረገ ያለው። ገብቶሃል? ስለዚህ አብርሃም ካጠፋ ሩታ አገር ለቃ መሰዳድ አለባት። አንተም እሱን ሀሳብ ነው። ይሄንን እኮ ሁሉም እኮ እንደዚህ እንድትሆን እኮ የሚያደርጋት እኮ ኦዲየንስም እንደገና ሰውም እኮ ነው። በዚህ ልክ ለምንድን ነው ይህች ልጅ እንድትሸማቀቅ የሚያደርጋት? እኮ እሷን ማጠንከር ነው የሚቻለው። ልትሰማኝ ትችላለች። እኔ እኮ እንድትሰማ ነው የምፈልገው እኮ ገብቼ ላወራት ነው የፈለጉት። እንደውም አብርሃምን በኖረ ብዬ ያልኩት ያ ነው። ምን ታወራታለህ? ለምንድን ነው የሚያሸማቅቋት? እየተናገረች ያለች እኮ ለእሷ ሄደህ ምንድን ነው የሚያሸማቅቅሽ ልትላት አይደለም። ምን ነገር የሚያሸማቃትን ነገር እንደማይኖር ልነግራት ነው የምፈልገው። ገብቶሃል? እሷ ሁለት ሀሳብ እኮ ነው። ሊድ ባለችበት ሰዓት አሁንም ድጋሚ ሄዳ አንተ ሌላ ወሬ ብታወራት፣ አንተ ብቻ አይደለም ብዙ ሰዎች እየመጣ መሄድ አለብሽ፣ መሄድ የለብሽም፣ መሄድ አለብሽ፣ መሄድ የለብሽም። ገብቶሃል? ልጅቷ ራሱ ተረጋግታ እንዳትወስን፣ ተረጋግታ እንዳትቀመጥ እያደረጓት ነው። ገብቶሃል? ስለዚህ አንዳንዴ ደግሞ እኛም ከነሱ ትንሽ ራቅ ብለን የራሳቸው ህይወት እንዲኖሩ የራሳቸው ውሳኔ እንዲወስኑ ማድረግ እንችላለን። እኮ የራሷ ውሳኔ እንዳትወስን እኮ እየተደረገች ገኒ ትናንትና መታውቀ አሁን የራሷን ውሳኔ እንዳትወስን እያደረጓት ነው። አይ ገኒ እኮ ከህይወቷ ተሞክሮ ነው። እቺ ልጅ ብዙ ነገር አይታለች። ሩታ እኮ ገና ልጅ ናት። ገብቶሃል? እኔ እናንተ አሁን አላገባ አልወለድክ፣ ቢያንስ ገነት ወልዳለች፣ አጎታለች፣ ከአንተ የተሻለ ላይፎችን አይታለች። አብርሃም እኮ እነዚህ ነገሮች እኮ ሊረዳ የሚችለው አጠገብ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሲባል አልሰማም? አብርሃም አሁን እጁ ላይ ስለሆነች ከእሷም ስለወለደ ወዴትም አትሄድም ምናምን እያለ እያሰበ እሺ ለምን አሁን ከቤትስ ወጣው አለኝ። ከቤት ልወጣ ነው ወደ ሆነ ቦታ ልሄድ ነው አለ። ከቤት ወጣ። ከዛ የት ነው ሄደው? ተመልሶ እዛው ሄርሜላ ጋር ነው ሄደው። ፕላስ ደግሞ ትላንትና ፎቶ ይቻለ ከማን ጋር ነበረ? ከነዛ ሁለት ጎረምሶች ጋር ነበረ። ይቺ ልጅስ ማን አላት? ቤት ቁጭ ብላ አይደል ያለችው? ይቺ ልጅ መውጣት አያምራትም? ይቺ ልጅ መንቀሳቀስ አያምራትም? ገብቷል እኮ እንደዚህ ልትላት ነው የምትገባው አይደለም? ለምን ትላንትና ማታ እያወራኋት ነበረ። ገብቷል? በቃ ስለ አብርሃም ተዋት። እሷ እኮ አብርሃም ረስተዋለች። አለቀ። የራሷን ህይወት ልትኖር እየፈለገች ነው። አብርሃም በህይወቷ ነበር። ካልሆነ በቃ
ተጋጩ፣ ተለያዩ አይደል? አሁን የራሷን ህይወት ነው ሁሉም እየመጣ ስለ አብርሽ እኮ ያለፈ ታሪክ ነው። ለምን ይከለክሏታል? ለምን ሲሰሩ እኮ አልከለከላትም። እየከለከለቻት እኮ ነው። ገኒ መሄድ ያለብሽ ሌላ ነገር እኮ አይደለም። መሄድ የለብሽም ነው ያለቻት። መሄድ የለብሽም እኮ እዚህ ሆና ደግሞ ምን ታደርጋለች? ነው እቺ ልጅ እንደዚህ የራሷን ህይወት መኖር አትችልም። ምን በየደቂቃው እየመጡ እየተናገሯት እንዴት ነው የራሷን ህይወት መኖር ነው? የራሷን ውሳኔ ከእንግዲህ ትወስናለች። ግን ደግሞ ውጪ መሄዷ አሁንም ማግባብ አይደለም። እኔ እንደ ወንድም ስነግራ አሁን እኔ ሩታ እንደማስብላት ውጪ መሄዷ ጥቅም የለውም። እኔ 100% እኔ ይሄ ወስድሻለሁ ያላትን ሰው ራሱ ባገኘው አገናኝቻት ከሷ ጋር ከዛም በኋላ ማለት ማወቅም እፈልጋለሁ፣ ማወቅም የሆነ መተዋወቅም እፈልጋለሁ። በዚህ ልክ እንደዚህ ተንከባክቤሽ እያንዳንዱ ነገር ሙሉን ነገር ዲቴይል እንዲነግረኝ እፈልጋለሁ። ገብቷል? ስለላንተ ላይ ነግሮክ ይችላል። ደግሞ ሩታና ፍቅራታለሁ ያለው ወሬ ራሱ እኔ እርግጠኛ አይደለሁም ማን ይሁን ኬት እንዳመጣችሁት ሁላ ነው እንዴ። ይወዳታል፣ ትወደዋለች የተባለ ነበር ትናንትና። እሷም ትወደዋለች፣ እሷም ትወደዋለች። ኖቬል ሲል ነበር ይወደዋል፣ ትወደዋለች፣ ይወዳታል ሁሉም ነገር አብረው ከዚህ በፊት ብዙ ነገሮችን እንትን ብለው ያለ ነበር። እኔ አላውቅም። ኧረ ጭራሽ የተሳሳተ ወሬ ነው። ገብቷል? አሁን ሩታ ከአብርሽ ሌላ ወዳ አፍቅራ ድጋሚ እሱ ደግሞ አፍቅሯት ውጭ ይዟት ሊሄድ ነው የሚል ወሬ በጣም የተሳሳተ መረጃ ነው። እኔ ስነግርህ ማለት ነው። ከፈለክ ደግሞ ይኸው ገብተህ እኮ ማረጋገጥ ይችላል። እዛ ከሆነ ሊገብቱ ይችላል። ግን ጥሩ መሳጣ ከኖቤል ማፍሊት ከፈት ይችላል። ኖቤል እኮ ለአንተ በማሰብ እንጂ ሩታ እንዳታወራት ከሩታ ጋር እንዳትነጋገር ፈልጌ አይደለም። እያሰብህ እኮ ኖቤል ይኖራ ምን ችግር አለው? ምን እኔ እና እሱ ከዚህ በፊት ክፉ ደግ ሳንነጋገር ቀርተን አይደለም። አይ ስለ እኔ ነገርኩህ እኮ እኔ ደግሞ ሩታን ከማስጨነቅ ውጪ ገብተህ አሁንም እሷን ሌላ ነገር ከማስጨነቅ ውጪ ምንም የምትፈጥረው ነገር የለም። ገብቶሃል? ከአክስቷ ጋርም አሁን አንተ ትሂድ እያልክ ነው፣ እሷ ትሂድ እያለች ነው። ትጨቃጨቃለህ። አሁንም ቴንሽን ውስጥ ታስገባታለህ ነው። በዛ ላይ ደግሞ ልጅ አለ። ስንት ታስብች ልጅ ገብቶሃል? ልጁን ትንከባከብ ወይ ስንት ታስብ። ብቻ ግን ልብሶቿን ሰብስባ እየሰበሰበች ነው። የት ነው አሁን የምትሄደው? ግን ደግሞ የሩታ አክስት ሂድ አንተ እኔ ያለው እዚህ ምንም አይፈጠርም ስላለች ነው ከቤት የወጣሁት። ሩታ ምን አይነት ውሳኔ እንደምትወስን አላውቅም። በዚህ ሰዓት ሁሉ ነገር አስጠልቷታል፣ ሁሉ ነገር ደክሞታል እያስ ስለዚህ ብቻ አላውቅም። እዚህ መኖሯ ደስተኛ አይደለችም። መመለስ ነው። እንደዛ ከሆነ ወደ መጀመሪያ ወደ ነበረችበት ወደ ፋሚሊዎቿ መመለስ ነው። ስለዚህ ይሻላል ነበር። እዚህ ሲያመጣት ወደ ኤርሚላ እንደማይመለስ ቃል ገብቶላት ብዙ ነገር ተስፋ አድርጎ ነበር። ግን ደግሞ እዚህ ከመጣች በኋላ ያው አብርሃም እንዴት እንደሆነ አይተዋል። ስለዚህ ወዴት እንደምትሄድ አላውቅም እኮ ወዴት እንደምትሄድ ማን ጋር እንደምትሄድ እያንዳንዱን ነገር ግልጽ እናድርገው። አሁን ነው የምትሄደው? አሁን ወዴት ነው የምትሄደው? አሁን እኔ አላውቅም። ገነት አለች፣ ገነትን ያስተካክለዋለሁ ሁሉም ነገር ስላለችኝ ትቼ ወጥቻለሁ። በዚህ ልክ ደግሞ የሚያሳስብ ነገር አለ። ምንም የለም። ሩታ የትም አትሄድም፣ አክስቷ ካለች ማለት ነው። አንተ መጨነቅ የለብን በዚህ ልክ። ልጁን ጥላ ልብሶቿን ሰብሰባ የት ልትሄድ ትችላለች? አንተ ፈርተህ ከሆነ መጠየቅ እንደዚህ አይነት ወይ ሸሚዞ ከሆነ እኔ ገብቼ በግልጽ የት ነው የምትሄጂው? እንደዚህ ነው። እኔን ደግሞ ብዙ ነገሮችን አትደብቀኝም ሩታ። እንደዚህ ነኝ፣ እዚህ ቦታ ነኝ፣ ወደዚህ ነው የምሄደው። እያንዳንዱን ነገር ብዙ ነገሮችን ስለምትነግረኝ ከዚህ በፊትም በቃ ያለውን ነገር ወዴት እንደምትሄድ መጠየቅ እችላለሁ። ገብቶሃል? እኔ ሸሚዞ ምናምን ሳይሆን እሷን ማስጨነቅ ስለማልፈልግ ነው። እያንዳንዱን ነገር ሕፃን አይደለችም እቺ ልጅ። ምን ማድረግ እንዳለባት ጠንቅቃ ስለምታውቅ አንዳንዴ በራሷን ተወስን በሚለው ነው እንጂ ሼምም ይዞን መጠየቅን ፈርቼ አይደለም። ገብቷል? ከምንም በላይ ደግሞ ኖቤልም አለ ገነትም አለ። ምንም አትሆንም። ገብቷል? ከኔ በለጠ የሚያስብላት ወንድሟም አለ አክስቷም አለች። ገብቷል? ስለዚህ እዛ ገብቼ ከነሱ ይበልጥ አውቃለሁ ብዬ ብጨቃጨቅ ለእኔም ትክክል ስላልሆነ እኔም ብሄድ ይሻላል። እንሂድ። ሲጀመር የሚሻለንም እሱ ነው። እንሂድ። እሱ እኮ አይደለም። ምን መሰለህ ትናንትና የሆነ ነገር ብላኝ ስለነበረ እኮ ነው። ምን ብላለች? ምን ብላለች? አሁን እንደዚህ ነው ብዬ መናገር ስላልፈለግኩኝ ነው እንጂ የሆነ የሚደብር ነገር ስለነገረችኝ እሱን ነገር እኮ ቼክ ለማድረግ ነው። ገብቶሃል? ምን ብላለች? መናገር አልፈለግም። እነሱ ምናልባት ካሜራ ጥፍተን ልነግር ይችላሉ። ያን ነገር ደግሞ ገብቼ እንትን ማውራት ይኖርብኛል። ለዛ እኮ ነው ካልገባኝ ብዬ አልኩ። ገብቶሃል? ውስጥ ላይ ደግሞ ምናልባት ወይ ብዙ ነገሮችን በካሜራ ማውራት ካልፈለገች ካሜራውን አጥፍቼም ሆነ ምንም ሆነ ደግሞ ያለውን ነገር በግልጽ ለመጠየቅ ስለፈለግኩኝ ነው። ብቻ አብርሃም ደግሞ እዛ ሆኜ ደግሞ ቢመጣ በጣም መልካም ነበረ። ትናንትና ደግሞ ያየችው ፎቶ ደግሞ በጣም ነው ያበሳጫት። እሷን ቤት አዲስ ፎቶ ለጥፎ ነው ሰርፕራይዝ ያደረጋት። እዛ ደግሞ ድጋሚ
ጊፍት ተሰጥቷል ምናምን ይላልና ምን አይነት ተግባር እንደሚካሄድ አላውቅም። አብርሃም በዚህ ልክ የወረደ ነገር ለምን እንደሚያደርግ በእኔ በኩል ልክ አይደለም። ብቻ ግን አሁን ስለ አብርሽ ላወራ አይደለም ገብቷል። እሱ ከሩታ ጋር መቀጠል ካልፈለገ እያንዳንዱ መጥቶ እያታለላት ሁሌ እንደዛ ልጅ የሚያደርገው ነገር ለእሱ ልክ መስሎ ከታየ ይቀጥል ገብቷል። አንተ የዋህነት መቼም ጥሎ አይጥልህም። ሩታ ለፍቅር መስዋዕትነት የከፈለችው ለእሱ ብላ ብዙ ነገር ያደረገችው ነገር ለእሷ ጥሩ ቦታ ይደርሳታል እንጂ አሁንም ቢሆን ሩታን ሰባብሮ አይጥላትም። ምናልባት ቅድም እንዳልከው ስለወለደችም ብሎ ሊሆን ይችላል፣ የትም አትሄድም ብሎ አስቦ ሊሆን ይችላል። ብቻ ግን ሩታን ሲያጣት የሩታ ለመኖር ሲያውቅ ምናልባት አብርሃም ይዛኔ ሊያመውም ጉዳቱም ሊታየው ይችላል ብዬ ነው ማስበው እና አሁን አንተ ምንም ማሰብ የለብህም። ሩታም የትም አትሄድም ማለት የሆነ ገኒ ስላለች ገኒም ቢያንስ እንትን ልላል ነው በጣም በነገራቶች እየተጫነቻትም ስለሆነ ከዚህ በፊት ቢያንስ የሆኑ ነገራቶችን ለማስተካከል እየሞከረች ነበር። ዛሬ ግን ምናልባት ወይ አብርሃም የሆነ ነገር ብሏት ወይ ምናምን ከሆነ ብዬ ነው። ምክንያቱም ትላንትና በዛ ልክ ጫና ስታሳድርባት፣ በዛ ልክ ስትናገራት፣ ኖቤልም በዛ ልክ ስትናገረው ምናምን እቺ ልጅ እኮ እውነት አላት፣ ሩታም እውነት አላት። እውነት ለመናገር ኖቤልም አቡሽ የሚባሉ ልጆች አልወዳቸውም እንደኔ ማለት ነው። ለምትል የዚህ ሁሉ ትዳር መፍራስ የሁለቱ ምክንያት ነው። ያለፈ ነገር ማውራት ስለማልፈልግ ግን ወንድም እኮ የትኛውን ቦታ ላይ እኮ እህቱ አይደለም ከሌላ ሰው ጋር ሴት ይዞ የመጣ ባሏ አይቀርና ድንገት እንኳን መንገድ ላይ ከሌላ ሴት ጋር ባሏ ሲራመድ ወይ ወክ ሲያረግ ካየ የሚጣላ ሰው ነው። እነሱ እንደው ምንም እኮ አላደረጉም። አብርሃም ደግሞ ያለ ሴት ያለ ምንም ቦታ ሳያዩት ነው ያኔ አብሮ በሰላም እየኖሩ ሁለቱ መተው የበጠበጡት ገብቷል። ሊሳይ ኑሮ ልጅ አለው አሉ ጋሺን እንደፈለጉ ሰደቡት ምናምን ገብቷል። ወንድ ልጅ ስትሆን ደግሞ ክብር የሚባል ነገር አለ። ከአንድም ሶስት ሄዱ ቤት ድረስ ለምን ወላ አብርሽ ምናምን ብቻ ስለ ኖቤል እና ስለ አቡሽ ማውራት አልፈለግም። ለምን ብትሉ የሚያወሩት ነገር እንዳለ ይሁን የለም የሚጠቅም ሀሳብ ሁሉ አይደለም። እንደ ወንድም የሆነ የታሰበነት ወሬ አይደለም የሚያወራው እልህ የተሞላበት ዛሬ አብርሃም ካስመታው ነገር እሱ ለማስመታት ይሄዳል። አብርሃም የሆነ ነገር ካደረገ ሩታን ተበቀዩ እያለ የሆነ ነገር ለማድረግ ምናምን ነው ገብቷል። አንተ ደግሞ በዚህ ልክ የሰው ሕይወት ለመበጥበጥ እንጃ አይምሮ ይፈቅድልሃል ብዬ አላስብም። ወንድምን ብትሆን ነገሮችን ለማስተካከል ባልና ሚስት አንድ ለማድረግ ልጆቻቸውን አብሮ እንዲያሳድጉ ለማድረግ ነው እንጂ በዚህ ልክ ሕይወታቸውን ለመበጥበጥ የሚያዩት ነገር እኮ ነው። ከእነዚህ ልጆች ምን ያደርጉ? ኖቤልም ሆነ አቡሽ እያዩ ያሉት ነገር አንተ ኖቤል ለሩታ ይጠቅማታል ብለህ ነው የምታስበው? በጭራሽ አይጠቅማትም። ገብቶሃል? ኖቤልም አቡሽም ለሩታ ጥቅም አስበው አያውቁም። እና ለማን ጥቅም ብለው ነው ይሁሉ ነገር ለሩታ ይጠቅማታል ብለው የሚያደርጉት ነገር ነው። እስከዛሬ ለቤተሰባቸው ክብር፣ ለራሳቸው ክብር እነሱ እያሉ አብርሃም ከሌላ ሰው ጋር ሲሆን ብቻ ነው። ስለ ክብር እንደዚህ አይደለም። ካንተ ጋር መከራከር አይደለም። የቤተሰብን ክብር የምታስመልሰው ስለተደባደብ አንዱን ይዘህ ስላገትክ ምናምን አይደለም። ገብቶሃል? እነሱ አሁን የሚያስቡት ይሁን የለም የዱርዬ ወጠጤ ነገር ነው። ገብቶሃል? አንተ ሩታ ጋር የሆነ ጥፋት ብታጠፋ አንዱ ለልጆች ሰብስበው አንተን አስመትተው ምናምን ሩታ ጋር እንደዚህ አይደረግም። ገብቶሃል? አንተም እኮ ነገር እነሱን የማስመታት ብቃት ሊኖር ይችላል። ገብቶሃል? አይሉ ሊኖር ይችላል። ማንም ከማንም አይተናነስም። ማንም ከማንም አይበላለጥም። እሺ፣ በኋላ ተመልሰን መተን እናውራት። እኔ ከፈለክ አሁንም ማውራት እንችላለን። እያስ ግን ነገርኩ ሩታ የት ማለት ነው ወይ ላውራት ነው ያለው ነገር እንትን ልበል አይሻልም? መብት ነው እኮ መብት ነው። ላውራት ደውል ያለው ነገር አይቼ ደውል